ወንድም እንደነበራችሁ ነው የጠየቁት። አገባኝም ያጎታችሁ ልጅ ወንድማችሁን እንደገደለው አውቃለሁ። ለዛም ደግሞ ምን አገባ አንተ? ሲጀመር ምን አገባ ስለኛ ቤት? ወንድም እኮ እንዴ ነው በቃ እኔ ቆጣው ስለማሰማኝ ይሄንን ነገር ውጪ አምሽቶ የሆነ ችግር ቢፈጠር አይደለም እንዴ? ሁሉ ጊዜ ለምንድን ነው እንደዛ የምትይ? አይደለም በቃ አሁን እኔ እንደዛ አይደለም። አሁን እኮ ከድሮ ተመልሻለሁ አይደለም እንዴ? ምንድነው 10 ጊዜ እንደዚህ ሆነ እንደዚህ ግልፍተኛ ነው አምሽታ ለምትገባው መጥተው እሺ ነው ኮፈርች ነው እኮ ላንተ ከማሰብ አንፃር ይቅርታ አንዴ ተረጋጉ። ለምን ብቻ እንደዛ ትሉኛላችሁ? ተው አሁን እየጠየቀ ያለውን በቃ ነው አይደለም እኮ ነው አንረጋጋም። ከተው እኮ መፍትሄ ነው ጠያቂ ያለኝ ማቴው ላጋጋት አስፈላጊ ነው። አሁን ካሜራ ደቀነ እንደገና አንተም እንደዚህ ጭምብሎች ምናምን አድርገህ ምን ተገቢ ነው? አሁን አንተ ሌላ ነገር ነው እያስመሰልክብን ያለው። ምንድን ነው የምታወራው? ምን ማለት ነው? ማን ነው ወንድሙን የገደለው? ማን ነው ገደለው ያለው? ምንድን ነው የምታወራው? ምን አሰበህ ነው እንደው ናውጣኔ ያለኝ ያገና መመለስ ይቅርታ አድርጉልኝና አይውላችሁ ወደ ሌላ መንገድ ከምንሄድ በአግባብ ቁጭ ብለን ብናወራ ይሻላል። ለጋችሁት መንገድ ሄዱ እንጂ እኛ ማውራት ነው። ከዛ በኋላ ግን አምሮ ልክ እንዳልነበር አውቃለሁ። አምሮ ዛሬ ልክ አይደለም እያየሁ እኮ ከዛ ጊዜ ጀምሮ ነው እንደዛ ነው ማለት የተነገረው። ፖሊሶቹን ደግሞ ማለት አይ ማለት ሌላ ካንተ ውጪ የእናቴ አባታቸው ተጨማሪ ማን ያለ እንደዛ ያለ? ተረጋጉ። ምንድነው የሚለው? ማሰብ መጨር ሰው ነኝ ልንገርህ። እኔ ያንን ቃል ካፌ አላወጣሁትም። ይቅርታ አድርግልኝ ወንድም። አሁን እኮ እየጠየቀ ነው አይደል? ለጠየቀ ነው መጠይቀውን ጥያቄ አስተውለ ጠይቃ ውጡ እዚህ ጋር ያላችሁ ማንን ማጥፋለን? ማንን በራሳችሁ መንገድ እየተበቀላችሁ ትበንስ ወንድማችን እኮ ስጋችን ነው። ምንም እንደዚህ የምናደርግ ሰዎች አይደለም። እሷን ለማስተማር ደም ተፍቻለሁ። እሷ ቀደም እንደነገረች 12 ነው ያው አቋርጣ ነበር። የማታም እንድትቀጥል ብዙ ነገር ገፋፍቻታለሁ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩኝ እነሆ ዛሬም ተመልሻለሁ። እንግዲህ ውድ ቤተሰቦች ሰሞኑን በጣም ድል እየመታን ያለ ነው። እያንዳንዷ ነገር ወደ ስኬት እያቀናች ነው ያለችው። ምክንያቱም እንግዲህ እዛው እናቱ ኤፍሬም ድርጅት ውስጥ የራሳችን ሰው እንደነበረ በደንብ ተመልክታችኋል። በቀደም እንግዲህ ከድላችን መሃል እንግዲህ ህይወትን በቁጥጥር ስር እንድናውላት ትልቅ አስተዋጽኦ አድርጎልናል። ዛሬ ደግሞ ተጨማሪ ሌላ መረጃዎችም ስላቀበለን እንግዲህ ይህንን መረጃ በመከተል በጣም በአስገራሚ ሁኔታ ትልቅ ስራ ሰርተናል። አሁንም ትልቅ ስራ ልንሰራ ነው። ማለትም በጣም አስደንጋጭ የሆነ መረጃ ነበር የደረሰን። በሰጠን መረጃ መሰረት ከዚህ በፊት ይህንን ቪዲዮ ከመቅረጽ በፊት የሆነ ሰፈር ላይ ሄጄ ነበር። ያን ነገር ለማጣራት ሞክሬ ነበር። ያጣራሁት ነገር በጣም ያስደነግጣል። በጣም እንዴት እንደዚህ ሊሆን ይችላል የሚባል ታሪክ ነው የሰማሁት። ምክንያቱም የሰው ነፍስ የጠፋበት ታሪክ ነው ይሄ ታሪክ ማለት ነው። እንዴት ነው ነገሩ? እንዴት የሰው ነፍስ ልትጠፋ? ማን ያጠፋው? ምንድነው ታሪኩ? ከናቶ ኤፍሬም ጋር ምንድነው የሚያገናኘው የሚለውን ደግሞ ይበልጥ ልናወራበት ይበልጥ ልንናገርበት እነዛ ሰዎች ላይ የዚህ ታሪክ ባለቤት የሆኑት ሰዎች ሰፈር ቀይረው አዲስ ሌላ ቦታ ላይ ያሉትና እነሱን ለማግኘት እንግዲህ እዛ ሰፈር ላይ ተገኝቻለሁ። ስለዚህ ውድ ተመልካቾቼ ውድ ቤተሰቦቼ ይህንን ታሪክ ገብተን ከነሱ ጋር የምንወያየው ይሆናል። እስከ ፕሮግራም ፍጻሜ ድረስ ቆይታችሁ ይህ አዲስ ታሪክ ምንድነው? ይህ አዲስ የተፈጠረ ነገር ምንድነው የሚያስደነግጠው ምንድነው የተፈጠረው የሚለውን አብራችን ቆይታችሁ እንድትከታተሉ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ያደርጋችሁ አብራችን ቆዩ። ለብዙ ሰው አድርሱልኝ። መልካም ጊዜ። እሺ እንግዲህ ያው ቤታችሁን እንደገባና ለኢንተርቪው ፈቃደኛ ስለሆናችሁልኝ ከልብ አድርጌ አመሰግናለሁ። በመጀመሪያ ከትውውቅን ጀምርና እስኪ ራሳችሁን ከማስተዋወቅ ጀምሩልኝና ስለ ግንኙነታችሁ ማለትም ስለ ዝምድናችሁ ብታወሩኝ ደስ ይለኛል። ከተውቁ መፍትሄ ነው ጠያቂ ያለኝ ማቴው ላጋጋት አስፈላጊ ነው። አሁን ካሜራ ደቀነ እንደገና አንተም እንደዚህ ጭምብሎች ምናምን አድርገህ ምን ተገቢ ነው? አሁን አንተ ሌላ ነገር ነው እያስመሰልክብን ያለው። የሰው መታወቂያ አስፈላጊ ነው ብዬ አላስብም። ለምንድን ነው ወይም ካሜራው ይጥፋና በግል ማውራት ካለብን እናውራ። አስጨንቀን ነው እንትን እያልከን ያለው። ትክክል ነህ። ያው እንድትጨነቁ አልፈልግም ሲጀምር፣ ምክንያቱም እኔ የመጣሁበት መንገድ ለሰላማዊ ነው። ሲቀጥል ደግሞ ያው እንደነገርኳችሁ መጀመሪያም ጋዜጠኛ ነኝ ብያቸዋለሁ። እየዞርኩ አንዳንድ ማህበራዊ ኑሮችን ኢንተርቪው አደርጋለሁ። አንዳንድ ቤተሰቦችን ስለ ህይወታቸው ስላሳለፉት ህይወት ለሰው ልጅ ተሞክሮ ይሆናል ብለው የሚያስቡትን የራሳቸውን የህይወት ተሞክሮ እንዲያካፍሉ እንግዲህ
ኢንተርቪው ነው ማድረገው እና እናንተም ደግሞ ፍቃደኛ ሆናችሁልኛል። መጀመሪያ እንግዲህ ባሉ ነገር ፍቃደኛ የሆነው እኛ ከካሜራ ይዘን እንደምትመጣ አይደለም። አሁን አንተ እሷ የኛ ቤተሰብ ከሌለው ምንድን ነው ለየት የሚያደርገው? ምንድን ነው? ምንም እኛ ማንም ሰው እንደሚኖረው ነው እየኖረን ያለን። ምን አሁን አንተ ለሌላው ትምህርት ምናምን ብለህ ለለመሌ ምን ማንም ሰው እንደሚኖረው ነው የምንኖረው። ነገር ግን ያው የህይወት ውጣ ውረድ የሚባል ነገር አለ። የሚያስጨንቅ ነገር እኮ አይደለም። እነዚህም ሰዎች የምታያቸው ያው ለደህንነት ሲባል አብሮኝ የሚንቀሳቀሱ ሰዎች ናቸው እንጂ ሌላ የተለየ ነገር ኖሮት አይደለም። ካሜራውም ደግሞ እንደነገርኳችሁ የሚዲያ ጋዜጠኛ እስከሆንኩ ድረስ እንግዲህ ኢንተርቪው ማድረጋቸውን ሰዎች ኢንተርቪው ያደረኩኝ ስለ ህይወት ተሞክሯቸውን፣ አንተ ያሳለፍከውን ህይወት፣ እህቴ ያሳለፈችውን ህይወት፣ እሷም ያሳለፈችውን ህይወት ለማህበረሰቡ ሰላም ናችሁ ትንሽ እንድናወራ ነው ያልከን እንጂ ሁሉ ካሜራ ጋር ነገርኩሽ እኮ መጀመሪያ አልተረዳሽኝም እንጂ ጋዜጠኛ ነኝ። ለአንዳንድ ጥያቄዎች ፈልጊያችሁ ነበር፣ ኢንተርቪው ላደርጋችሁ ነበር ስላችሁ በምን ዙሪያ ስትሉኝ በማህበራዊ ጉዳይ ዙሪያ ስላችሁ እሺ ብላችሁኝ ነው የገባሁት። ኢንተርቪው ላደርጋችሁ ነው በማህበራዊ ዙሪያ ማለት እንግዲህ መቼም በባዶ ሜዳ አይደለም፣ ለተመልካች የሚቀርብ ነገር ስለሆነ ነው። ስለዚህ ያን ያክል አትጨነቁ፣ አይረብሻችሁ። ምን የሚያስፈራችሁ ነገር አለ? ይቅርታ አድርጊልኝና እንደዛ የምታስብ ከሆነ ማያስፈልጋችሁን ጥያቄዎች እኛ ለመመለስ መብታችን ነው። ችግር የለውም። እሱ ችግር የለውም። መመለስልኝ መልስ እኮ አንተ የምጠይቀን ጥያቄ በመሰለ መንገድ ነው የምመለስ። ይለፈኝ ማለት ስለምችል እባክህ አንዳንድ ነገሮችን ይህ ስለ ውስጥ ገብቼ ምናምን የሚባሉ ነገሮችን አልፈልግም። ከዛም በፊት ግን እስኪ ቶሎ ቶሎ እንትን ብለን እንሂድ። ትሂድ አንተም እኛም ወደ ስራችን እንግባ ይችላል። መልካም እሺ፣ ከትውውቅን ጀምር እንግዲህ አንቺ ቶሎ ቶሎ ብለን ስላለች ከአንቺ ልጀምርና ስምሽን አስታውቂ። ስሜ ጽጌ ይባላለሁ። እሺ ጽጌ፣ አንተስ ስም? አላዛር እባላለሁ። እሺ አላዛር። እህቴ? ትትና እባላለሁ። እሺ እንግዲህ እኔ ልዑል እባላለሁ። እንደነገርኳችሁ ማህበራዊ ሚዲያ ላይ ነው የምሰራውና እስኪ ስለ ዝምድናችሁ ነገር፣ ግንኙነታችሁ ምንድን ነው? እህትና ወንድም ናችሁ ወይስ እንዴት ነው? እስኪ ቤተሰብ ነን። እህትና ወንድም፣ እህቴ ናት፣ ወንድሜ ነው። ቤተሰቦች ነን። ታላቅታቸው ነኝ። እሱ ያጎታችን ልጅ ነው። ኦኬ፣ ያጎት ልጅ እንጂ ሪል ያው ቤተሰብ ወንድሞች ነው። አሁን ምንም እኮ አሁን የሚያስብል ነገር አይደለም። በቃ ያጎት ልጅም የምንም በእርግጥ ነኝ። የኔ አባትና የእሱ አባት ወንድማማቾች ናቸው። ገባኝ። እየተቆጣህ ነው ግን ይቅርታ አድርግልኝ። አይ ይኸውልህ ምን መሰለህ፣ አሁን ድንገት ነው አንተም እዚህ የመጣኸው። ድንገት ነው የመጣሁት። ከሌላው ቤት ወደኛ መምጣትህ ለእኔም ግራ የሚያጋባ ነገር ነው። ይኸውልህ አንዳንዴ ምን አለ መሰለህ፣ በቤት ስታንኳኳ ስለነዛ ቤተሰቦች ለማውራት ስትሞክር አጋጣሚ በር ላይ ከፈተልኝ ይችላል። አጋጣሚ ደግሞ እናንተ ጋር ስመጣ እናንተ ጋር ተከፈተልኝ፣ አገኘኋችሁ። ለዛም እንግዲህ አንድ ነገራችሁ ፈቃደኛ ሆናችሁልኝ። ያለ እኮ ነው አይደለ? ሚዲያ ላይ ተናቃለን አይደለ? ቤት ለቤት እየሄዱ ኢንተርቪው እያደረጉ ማህበረሰቡን ያስተምራሉ አይደለ? ሚዲያ ላይ ያንን ነው የሚያደርጉት ያሉት። ስለዚህ ያን ያክል አያስጨነቅህ፣ አትቆጣ ለማለት ፈልጌ ነው። በጣም ጥሩ። እሺ እንግዲህ የሚያናድድም ንግግር ለመናገር እና ካወቅ በጣም ጥሩ። እሺ እንደነገርኩ አላዛር እባላለሁ። የኔ ወንድም የኔ አባት ከነሱ አባት ጋር ወንድማማቾች ናቸው እና ያጎታቸው ልጅ ነው። መልካም። አንድ ላይ ነው የምትኖሩት ከበፊትም? አዎ ለዛ ተረዳተን ነው የምንኖረው። አብረን ነው ያደግነው። እሱም ከልጅነቱ ነው የመጣውና አብረው አደግነን። በቃ ከልጅነታችን አብረን ተሳስበን ተቸካክመን ተዛዝለን ያደግን ልጆች ነን። ደስታንም መከራንም አንድ ላይ ያሳለፍን ፈልጌ። ቤተሰቦቻችሁስ በህይወት የሉም? የሁለታችን ነው። በእናትም በአባትም አንድ ነን። የሁለታችን ቤተሰቦች በህይወት የሉ። ኦኬ። የአንተ ቤተሰቦች አሉ? እኔ ከክፍለ ሀገር ነው የመጣሁት። እሷ እንደነገረችን አዎ ያው ኑሮ ለማሸነፍ ያው በብዛት እዚህ አዲስ አበባ ምናምን ትመጣለህ ከክፍለ ሀገር እና እነሱ የአጎቴ ልጆች ስለሆኑ እዚህ ለመኖር መጣሁ ማለት ነው። ያው እዛ ያለችውን እናቴ ለመደገፍ ስል እዚህ መጣሁ። ረጅም ጊዜ ሆኖኛል እዚህ ከመጣሁ። በልጅነቴ ነው በ12 11 አካባቢ ነው እድሜ ወደዚህ የመጣሁ። ያ ማለት በጣም ረጅም ጊዜ ይኖራል ማለት ነው። ምን እየሰራ ነው የምትተዳደረው? ከዚህ በፊት አንዳንድ ስራዎችን እሰራ ነበረ። በራሪ ስራዎች አሉ አይደለ? እነዛን ስራዎችን እሰራ ነበረ። ያው እነሱ የቤት እንትንን አይሞሉ እንደምናገር ያው ትንሽ አዲስ አበባ ከበድ ይላል እና ከእጅ ወዳፍ ነበረ። ግዴታ ሌላ ስራ ማግኘት ነበረ። ባይገርም እሱን ከሰራው በኋላ ወደ 4 ወር ምናምን የሚያህል ያለ ስራ ቁጭ ብዬ ነበር። ያው እነሱንም ቤተሰቦቼንም ብዙም
አልመገብኳቸውም በማጣት ምክንያት እና እንዲም እያለ እግዚአብሔር ይመስገን የሆነ ስራ አገኘው። ትልቅ ስራ ነው። የሆነ ድርጅት ውስጥ በሹፌርነት ተቀጥሬ እዛ ድርጅት ውስጥ ገባሁ። ያን ይመስላል። ስለዚህ በሹፍርና ሙያ ነው የምትተዳደረው ማለት ነው? አንቺስ ምን ነበር ስራሽ? እስኪ ምንድን ነው ስራሽ? እኔም ያው በፊት ዝም ብዬ ያገኙትን ነበር የምሰራው፣ ግን ባንክ ቤት ጽዳት ነኝ። የጽዳት ስራ እየሰራ ነው ራሴን እያስተዳደርኩ ያለሁት፣ ቤተሰቦቼን እንደዚህ። በጣም ደስ ይላል። በጣም ታታሪ ሰራተኛ እንደሆናችሁ ተስፋ አድርጋለሁ። እሺ እህቴስ? እኔ ደግሞ ያው የቤቱ ትንሽ ልጅ ነኝ፣ ያው ታናሿ ነኝ። እሷም ትምህርት ላይ ነበርኩኝ። ከዛ ትምህርት ውጤት አልመጣ ሲለኝ ከ12 በኋላ የሆነች ግሮሰሪ ውስጥ ካሸሪ ነው የምሰራው አሁን ላይ ማለት ነው። ካሸሪ ነሽ? መልካም። እንግዲህ ይህ ቤተሰብ በጣም ታታሪ ሰራተኛ እንደሆናችሁ ነው የሚያስመሰከረው። ያልኳችሁም ይሄን ነው። ብዙ ሰዎችን ሊያስተምር ይችላል የእናንተ ህይወት። እንግዲህ ሁላችሁም አልተቀመጣችሁም። እሷም እንግዲህ ትምህርት ውጤት አልመጣለኝም ብላ ከመቀመጥ ይልቅ ስራን መርጣለች። እናንተ ላይ ጫና ላለመሆን ስትል እንግዲህ ያው ስራዋን እየሰራች ነው የምትገኘው እና ይሄ ደግሞ ቤተሰብን ብዙ ተመልካቾችን ብዙ ቤተሰቦችን ያስተምራል ብዬ አስባለሁ። እስኪ በፊት ላይ የነበራችሁ ህይወት ምን ይመስላል? ወላጆቻችሁ እያሉ የነበራችሁ ህይወት ምን ይመስላል? ምክንያቱም አሁን ላይ እንደነገርሽኝ ከሆነ ባንክ ቤት ውስጥ ጽዳት እየሰራች ነው ያለሽው እና በፊት ላይ የነበራችሁ ህይወት ምን ይመስል ነበረ? በፊት ህይወታችን በጣም ጎስቋላ ነው። ያው ከእጅ ወዳፍ የሆነ ኑሮ ነው የምኖረው። ቤተሰቦቻችንም የችግርተኛ ቤተሰብ ልጅ ነበርን። እንደውም የሚቆጭን ያው ቤተሰቦቻችን ዛሬ ይህን ለውጥ ሳያዩ መሞታቸው ለእኛ በጣም እየጸጸተን ያለ ነገር ነው። አሁን በጣም ከኑሯችን ላይ በጣም ብዙ ለውጦች አይተናል በመኖራችን እና በጣም ድሃዎች ነበር። ድሃ ከሚባሉ ማህበረሰብ የምንመደብ እና ለዕለት ጉርስ እንኳን የሌለን ሰዎች ነበር ነው። እግዚአብሔር ይመስገን እሱም በመስራቱ እሷን በመስራቷ ከውጭም ደግሞ ሰዎች አሉን። ያው ቤተሰብ የአክስት ልጆችም ምናምን አክስቶቻችንም አሉ ይረዱናል። በሱ ምክንያት የተሻለ ህይወት ውስጥ ገብተናል። የተሻለ ነው። አሁን ከበፊቱ በጣም የተሻለ ህይወት እየኖረን ነው። ድሃ ነበር። በጣም ድሃ ከሚባሉት ውስጥ በጣም ቁጥር አንድ ነበር። አንቺስ የትምህርት ሁኔታሽ ያው እሷ እንደነገረችኝ ከሆነ 12 ውጤት አልመጣላትም እና የአንቺስ የትምህርት ሁኔታሽ ምን ይመስል ነበረ? እኔ ያው ቤተሰብን ለመርዳት ስል ብዙም ጊዜ ወደ ትምህርቴ ላይ ብዙም አልገፋሁበትም ትምህርቴን እና ያው እናት አባቴን እረዳለሁ በሚለው ሰበብ ትምህርቴን አቋርጬ ትንሽም ቢሆን ቤተሰቦችን እየደገፍኩ ነበረ። በዛ ምክንያት ትምህርቴን መግፋት አልቻልኩም፣ አቋርጫለሁ። ኦኬ። እንግዲህ ወንድሜ አንተም እንደነገርከኝ ከሆነ ወደ 12 ዓመት አካባቢ ነው በ12 ዓመት አካባቢ ነው ወደ አዲስ አበባ መጥተህ ይህንን ቤተሰብ የተቀላቀልከው እና ከሆነ ጊዜ በኋላ ደግሞ ሹፌር እንደሆንክ ነግረኸኛል። እና ትምህርትን በምን አይነት አግባብ ተምረህ ነው መንጃ ፈቃድ ልትይዝ ይቻልከው? እስኪ ያለውን ነገር ብትነግረኝ። ያው እኔ በቀድሞ 10 ነው የጨረስኩት። ያው እዛ በእርግጥ ክፍለ ሀገር እያለሁ እስከ 1ኛ ክፍል ነው ተምሬ ነው እዛ አቋርጬ ድጋሚ ከዚህ የጀመርኩት። እዚህም ያው ከ1ኛ ክፍል ነው የጀመርኩት። ፋይል ምናምን ብዙ አልተዘዋወረም ነበር እንጂ ያው እስከ 10 ድረስ ምናምን ተምሬያለሁ። ኦኬ። እዚህ ቁጭ ብለህ ነው የተማርከው? የእነሱ ቤተሰቦች ናቸው ያስተማሩ ማለት? አዎ፣ ሁላችንም እየተረዳዳን ያው እዛ ክፍለ ሀገር እያለ ሩቅ ነው ትምህርት ቤቶቹ፣ መሰረተ ልማቶቹ እንዲህ ትምህርት ተቋማት ምናምን አልተስፋፉም። እዚህ ግን በየቦታው ነው ያለው። እንደምናገር አዲስ አበባ ላይ ግማሽ ኪሎ ሜትር እንኳን አይሆንም የትምህርት ቤቶች ያሉበት። ስለዚህ በዚህ አጋጣሚ የማታ ነው የጨረስኩት፣ የቀን አይደለም። የቀንማ እየሰራሁ ቤተሰቦች ማኖር ስላለብኝ የማታ ነው የተማርኩት። የማታ እስከ 10 ጨርሻለሁ። በጣም ድንቅ ነው ማለት ይበል ያሰኛል። እንግዲህ ያን ጊዜ ስታስታውሰው ያለፍከውን ቀን እየሰራህ ማታ እየተማርክ ያሳለፍከውን ጊዜ ስታስታውሰው አሁን ካለ ህይወት ጋር ስታነጻጸሩ ምን አይነት ስሜት ተሰማህ? ያው ብዙ ህይወት አሳልፌያለሁ እኔ በተለይ እዚህ ቤት ብዙ ህይወት አሳልፌያለሁ። ብዙ ነገር አጥተናልም፣ ብዙ ነገር አግኝተናል። የትኛውም ኢትዮጵያዊ መኖር ያለበትን የኑሮ ደረጃ አይተናል። እንደውም ከዛ ባልተናነሰ ሁኔታ ከዛ ዝቅ ብለንም አይተናል።
እሷ ታናሽ ናት። በእርግጥ ያው እንደ ትንድ ወንድም ነው የምታየው፣ የቤቱ ታናሽ እሷ ናት። እኔም እሷን ለማስተማር አሁን ካሸር ነኝ ብላለች፣ ሰምተሃል? እሷን ለማስተማር ደም ተፍቻለሁ። እሷ ቀደም እንደነገረች 12 ነው ያው አቋርጣ ነበር። የማታው እንድትቀጥል ብዙ ነገር ገፋፍቻታለሁ። ወደ እኔ ህይወት ስመጣል ያው ወንድ ነህ አንተ፣ ስለ ወንድነት ታውቃለህ። ወንድ ልጅ ይነሳል፣ ይወርቃል፣ ብዙ ፈተናዎች ያጋጥሙታል። እና ለዚህ ቤት ብዙ ነገር ሆኛለሁ። ያሳለፍነው ብዙ ጉዶች አሉ። አሁን ፈጣሪም መስገን ያው እንደምታየው ነው ቤቱን። ከነሱ ጋርም ያው ከእቴ ጋርም ከታላቄ ጋርም ሆነን አሁን እንዳለ ያለንበት ሁኔታ ላይ እንገኛለን። በጣም ድንቅ ነው። ያው አንድ ለአንድ እየተረዳዳችሁ እየተደጋገፋችሁ እዚህ ድረስ መድረሳችሁ በጣም የሚያስደንቅና የሚያስገርም ነገር ነው። እንደው ወደ አንቺ ልመለስና ያው ይቅርታ እንግዲህ በብዛት ፐርሰናል ላይፍ ላይ ነው የማተኮረውና መጀመሪያ ወደ አንቺ ልመለስና የቤቱ የመጀመሪያ ልጅ ነሽ፣ እንደማይሽም ደግሞ ትልቅ ነሽና እንዴት ነው የራስሽን ህይወት ለመመስረት የራስሽን በቤተሰብ ለመመስረት ጥረት ላይ ነሽ ወይስ ምን ላይ ነው ያለሽው? ያው እኔ የራሴን ህይወት ለመመስረት ያው እነሱን እንዴት አድርጌ የሚለው ነገር ነው ያዘኝ እንጂ መመስረት ፈልጋለሁ። እንደማንኛውም ሰው የተሻለ ህይወትና ትዳር እንዲኖረኝ እመኛለሁ። ግን እነሱ ቦታ ሳይዙልኝ እንደ ታላቅ ይሰማኛል። ያው እነሱ ቦታ ሳላሲዝ ትዳር ብለህ ከወጣ በኋላ ደግሞ ወደ ቤተሰብ አትመለስም። ያው ትዳር ላይ ነው አቋም ሰጥተህ የምትንቀሳቀሰውና መጀመሪያ እነሱን ቦታ ላሲዝ የሚለው ነው ቅድሚያ የሰጠሁት በህይወቴ ማለት ነው። ታዲያ ይሄን ነገር እያደረግሽ እድሜ የሚባል ነገር አለ እንዴ? ነው ግንኙነት ናናለሽ ማለት ቤተሰብ የሚያውቀው ምናምን ነገር? ይቅርታ ግን ኧረ ችግር የለም። አዎ አለኝ፣ ጓደኛ አለኝ። ያው የሚረዳ ጓደኛ ስለሆነ ነው እስከዛሬ የጠበቀኝና እስቲ እነሱን ትንሽ 1-2 ዓመት ያልያቸውና ወደ ራሴ ህይወት እመለሳለሁ እያለሁ እሱም ትንሽ ቦታ ያዝልኝ ብዬ ነው። ከሴት ልጅ ደግሞ ወንድ ልጅ በጣም ከባድ ነው። አሁን እንደዚህ ያለ ቤተሰብ ሲሆን መካሪ ከሌለ የሚቆጣው ከሌለ ለወንድ ልጅ በጣም ከባድ ጊዜ ላይ ያለውና እሱም እግዚአብሔር ይስጠው እንደ እናት እንደ እህት ይሰማኛል። እኔ ደግሞ አሁን ስጋት የሆነብኝ ምናልባት ጥያቸው ከወጣው በኋላ ይሄ ልጅ ቢያመሽ ቢያደር የሆነ ነገር ቢሆን ያው ጸጸቱ ለኔ ነው ብዬ ነው እሱ መጀመሪያ ቦታ ላሲዝ ብዬ ነው ስለነሱ ነው ጊዜን እየሰጠው ያለሁት እንጂ ልክ ነህ፣ ሴት ልጅ ነኝ። ጊዜ ያልፋል እንደ እድሜ ቆሞ አይጠብቅም እኮ ብዙ ነገሮች ይበለሻሻሉ። ነገር ግን ቅድሚያ ለነሱ ከመስጠት ነው ለለ ኦኬ። ይሄ በጣም ደስ የሚል ነገር ነው። ማለትም ቅድሚያ እንግዲህ ራሳችንን ሰውተን ለቤተሰባችን መስጠት ማለት እንትን ነውና፣ ግን ትንሽ ግር ያለች ነገር አለች። ይሄ ልጅ የሆነ ነገር ቢሆን ያልሻት ነገር አለችና ለምን ይሄ ልጅ የሆነ ነገር ቢሆን የምትለው ቃል አስፈለገች? ማለት ችግር አለ እንዴ ከሱ? አይ ችግር አይደለም። ያው ችግር ምናምን ብለህ በችግር እንዳታስብ፣ ችግር የለም። ግን ያው አይደል ጎረምሳ አይደል ወጣት ስለሆነ ትፈራለህ። ግልፍተኛም ሊሆን ይችላል፣ ግልፍም ሊለው ይችላል። ምናልባት አንዳንዴ ጸቦች ቢነሱ ውጪ አምሽቶ የሆነ ችግር ቢፈጠር ቢስ አይደለም። ሁሉ ጊዜ ለምንድን እንደዛ የምትይ? አይደለም በቃ አሁን እኔ እንደዛ አይደለም። አሁን እኮ ከድሮ ተመልሻለሁ አይደለም እንዴ? ምንድነው 10 ጊዜ እንደዚህ ሆነ እንደዚህ ግልፍተኛ ነው አምሽቶ ነው የምትገባው የምትይው? እኔ ነው እኮ ፈርቼ ነው። እኔ እኮ ለአንተ ከማሰብ አንፃር ይቅርታ፣ አንዴ ተረጋጉ። እኔ እንደዚህ አይነት ስሜት ውስጥ እንድትገቡ ፈልጌ አይደለም። እሷ ሁሌ ነው እንደዛ የምትለው። ስለምፈራ እኮ ነው። እኔ የሚመጣውን ነገር ስለምፈራ እኮ ነው። እኔ ግልፍተኛ ሰው አይደለሁም። በቃ እኔ አይደለሁም። እሺ በቃ አሁን ተረጋጋ እባክህ። ሲጀመር እንደዚህ አይነት ነገር ውስጥ እንድትገቡ ፈልጌ አይደለም። መግባትም የለባችሁም። ትንሽ ከበድ ይላል ማለት ይቅርታ። እንግዲህ እንደዚህ አይነት ነገር እንዲፈጠር ስላደረኩኝ እስኪ ወደ አንቺ ልምጣና ማለት እንግዲህ እህትሽ የተናገረችው ነገር ትንሽ ከበድ ይላል። ራሷን ገታ አድርጋ ስሜቷን ገታ አድርጋ ቅድም ለእናንተ እየሰጠች ነው ያለችውና ይህንን ከምን አንጻር ታያለሽ ወይ እንዴት ትረጃለሽ? እሺ ያው እሷ ተናግሯለች። እህቴ ማለት ያው እንደ እናቴ ነው ማለት እናታችን ከሞተች በኋላ እኔ ልጅ ነበርኩኝ። በዛ ሰዓት እሷ ነበረች በቃ ትምህርቷንም አቋርጣ አሁን ላይ የባንክ ቤት ጽዳት የሆነችው ትምህርቷን ብትማር ነው የተሻለ ደረጃ ነበር የምትደርሰው። ግን እንደዚህ የሆነችው በእኔ ምክንያት ነው። ገባ አይደለ? እሷ ነሽ በቃ እንደ እናቱ ነው ያሳደገችኝ። እኔ ቢያንስ እስከ 12 እንኳን እንድማር ያደረጉኝ ሁለቱ ናቸው እየሰሩ ማለት ነው። በተለይ እሷ በቃ ውዬ ስገባ ከትምህርት ቤት እናቴንም ባላገኛት እሷን እንዳገኛት አድርጋ ያስተማረችኝ እህቴ ነች። በቃ ከሁሉም ነገር ራሷን ገታ እንዳለችው ትዳር መያዝ ትችላለች። እንደ እንትን ብትል ራሷን ራስ ወዳድ ብትሆን
እኔም አሁን ላይ ራሴን ችያለሁ ማለት ያው በትንሽም ቢሆን ስራ ሰራለሁ ምናምን ነገር አሁን ላይ እንደውም ወደ ህይወቷን ብትመለስ እኔ በጣም ደስ ይለኛል ማለት ለመናገር ማለት ነው። እስኪ ወደ ዋናው ጉዳይ ከመግባቴ በፊት አሁን ላልሽው ነገርና እሷ ለእናንተ ላደረገችው ነገር ማለት የምትፈልጊው ነገር አለ? እኔ እንጃ እኔ በጣም በቃ እኔ እንትን ብላ አግብታ ወልዳ ባያት በቃ እኔ ደግሞ በእሷ እንዳደረገችልኝ እኔም ደግሞ ባደርግላት ደስ ይለኛል ማለት ለእኔ የሆነችውን ያህል ለእሷም ህይወት ደግሞ እኔ እንደዛ በሆንላት ደስ ይለኛል። መልካም እንግዲህ እስኪ ወደ ዋናው ጥያቄ ልምጣና እኔ አንድን ቤት ሄጂ ሳንኳኳ አንድን ቤት ሄጂ እዛ ቤት ውስጥ የሚኖሩትን ሰዎች ኢንተርቪው ሳደርግ መጀመሪያ በተወሰነ መልኩ ስለነዛ ሰዎች መረጃ ይኖረኛል። እንደው ወደ ኋላ መለስ ስላልጋችሁና ሌላ አንድ ተጨማሪ ወንድም እንደነበራችሁ ማለት አይ ማለት ሌላ ካንተ ውጪ የእናቴ አባታቸው ተጨማሪ ማን ያለ እንደዛ ያለ ተረጋጉ። ምንድነው የሚለው? እኔ ቆይ እስኪ አንተ ተረጋጋ። ምንድነው የምትለው አንተ? ቆይ እንደሱ አይደለም። አሁን ቆይ የምን ወንድም ነው? ያለንን ነገር ነግሬሃለሁ አይደለም እንዴ? ቆይ እስኪ እሷ እቴናት እሷ መቴናት እኔ ወንድማቸው ነኝ። አለቀ። በቃ ቆይ ምንድነው የምትለው? ተረጋጋ። አሁን እሱ እንደሰማው በቃ ግን እኔ ጥያቄ እንደነበራቸው ማን ያለው? ስለኛ ቤት አንተ ሌላ ሰው ለምን ትጠይቃለህ? አይደለም ቆይ እስኪ አሁን ወደ እንትን አታርገው። ለምን ነው የምትናደደው? ምን አገባ አንተ? ሲጀመር ምን አገባ ስለኛ ቤት? ወንድም ይሄ እኮ እንዴ ነው በቃ እኔ ቆጣው ስለማሰማኝ ይሄንን ነገር ነው ወይስ አንተም ሌሎች እንደሚሉት እኔ ግልፍተኛ ሰው መስላለሁ? ስታይን ግልፍተኛ ሰው መስላለሁ? አይደለም በቃ አሁን ተረጋጋ። ማሰብ የምችል ሰው ነኝ ልንገርህ። እኔ ያንን ቃል ካፌ አላወጣሁትም። ይቅርታ አድርግልኝ ወንድም። አሁን እኮ እየጠየቀ ነው አይደል? ለጠየቀ ምን ጠይቀውን ጥያቄ አስተውለህ ጠይቃ። አንተ አይደለም ማለት እሱ ነው ግልፍተኛ እሱ ነው ግልፍተኛ። እንዴ እኮ በሰላም እየጠየቀ ነው። ለምን ብቻ እንደዛ ትሉኛላችሁ? ተው አሁን እየጠየቀ ያለውን በቃ ነው አይደለም እኮ ነው። በቃ ከዚህ ውጪ ሌላ ጥያቄ እንዳትጠይቅ። በቃ ይሄን ጥያቄ እንዳትጠይቅ። በቃ ይኸውልህ በቃ እኔ ይሄን ነው ቀደምም እያልኩ ይሄን የምፈራው ይሄንን ነገር ነው። ሁሌም በዛም ቶሎ ህይወቴን የሰጠሁት ለዚህ ነው። በቃ እኔ ራሴ ትቼ ቁጭ ያልኩት ሁሉ ነገር እኮ ይሄ ነገር እንዳይመጣ ማለት ስለኛ ቤት ምንድነው የሰማው? ምንድነው መረጃ? ወንድም እንደነበራችሁና አሁን ላይ ያው በህይወት እንደሌለ ነው የሰማሁት። ይቅርታ አድርጉልኝ። ለእኛ እንደውም ጭራሽ ይቅርታ አድርግልን። በቃ እንደውም አንፈልግም። በቃ ጥያቄን ጨርሰሃል አይደለም? በቃ እንደው ለምን አይወጣልን? ይሄ ነው እኮ በቃ ችግር። ለምን አይወጣልን? በቃ እንደው ወጣልን። ወንድሜ እባክህ ተረጋጋ። የምን ወንድም ነው የሚለው? ምናልባት ሀዘኑ ከሆነ ይሄን ነገር እንደዚህ የሚያደርጋችሁ በጣም ይቅርታ። ምናልባት ሀዘን እየቀሰቀስኩባችሁ። የምን ሀዘን ነው የምታወራው አንተ ሰው? የምን ሀዘን ነው የሚለው ልጅ? እስኪ ለምን አትረጋጋም? የምን ሀዘን አለብን? አይተናል። አሁን አይተሃል ወይ? ወንድማችሁን እንዳጣው አውቃለሁ። ወንድማችሁን እንዳጣችሁ አውቃለሁ። ይለሰብደን ነው አሬ ሊሲነሳ ካሜራውን አጥፋ ካሜራው ይጥፋ። ካሜራውን ይጥፋ። በቃ አልፈልግም። ምንም ሆነ ነው ምንድነው የሚያስቆጣ? አልገባኝም። አንተ ሲጀመር ምንድነው እንዴት እንዳደረግከው አይደለም። ቆይ ምንድነው ጥያቄ ማወቅ አለብን። ኖ እኔ እኮ ጥያቄ ነው የጠየኩት እንጂ ሌላ ያነሳው ነገር አይደለም። እንደሱ አይነት ጥያቄ ጠይቀን በቃ አልገባኝም። ማለት እንደዚህ የሚያስቆጣ ነገር አልተናገርኩም። እኔ ወንድም እንደነበራችሁ ነው የጠየኩት። አገባኝም የምን ወንድም ነው የምትለኝ? አይሰማም የሚለውን አያዳምጥና የምን ወንድም አንተ የምትለኝ? አልገባኝም። ለምንድን ነው በዚህ ልክ እንደዚህ ይሆን ያለው? ሀዘኑ ነው ማለት አንተም በተረጋጋ መንፈስ ለመጠየቅ ነበር ማለት ቀስ እያልክኛ ምናምን እንትን እያልክ ነበር፣ ወይም ደግሞ መጀመሪያም ጥያቄ ለኛ ብትነግረን አሪፍ ነበረ እና እሱ ሀዘኑ በጣም ጎርቶታል ነው እንደምታየው። ደግሞ በዛ ላይም በባህሪው ግልፍተኛም ስለሆነ ምናምን ትንሽ አይምሮውን ምናምን ነገር ያመዋል ምናምን ያን ነገር እኛ በጣም ችለን ነው የምንኖረው። ገባ አይደለ? እንደዛ ነገር ትንሽ ሳይኮ ነገር አለበት እንጂ ጥያቄ እኛንም እኮ እንትን ሊለን ይችላል። እንዴት ይሄን ከመረጃ ከየት አገኘ? ስለኛ ቤት ማን ነው እንደዚህ የሚነግር ብለን እንትን ማለት አለብን። ግን እንደዚህ ብንል ደግሞ እሱም የባስ ነው የሚሆነው ብለን ስላሰብን ነው የተረጋጋ ነው ማለት ነው። ያው እንግዲህ እኔ ማለት ይሄን ጥያቄ ተረጋጋሽ? እንግዲህ እሱ እንደዚህ ነው በቃ ይቅርታ እንግዲህ ማለት ነገር ነው የሚበቃው። ካለበት ችግር አንፃር ከደረሰበት ችግር አንፃር በቃ አይረዳም ሰው። ይሄ ነው ልክ እኔ አሁን ህይወቴን ሰጥቼ እንድኖር ያደረገኝ የሱ ጉዳይ ነው በቃ። እኔ ባልኖር እሷ ባትኖር ደግሞ ወይ ሰንዝሮ ከሰው ጋር ተጣልቶ ሌላ ችግር እንዳይፈጥር ፈርተን ነው አሁን እንዳመሉ ይችላል። ምንድነው መንስኤው ማለት እንደዚህ ለመሆኑ መንስኤው ምንድነው? ራሱ እንደዚህ ግልፍተኛ እንዲሆን
ራሱን እንዲስት የሚያደርገው ነገር ምንድን ነው? ሀዘን አለበት። በቃ የታናሽ ወንድሙ ትንሽ ሀዘን አለበት። ታናሽ ወንድማችንን በቅርብ ነው ያጣነውና የዛ ሀዘኑ መቋቋም ስላልቻለ ነው። እስኪ ይቅርታና በምን እንዳጣችሁት እናንተንም ስሜታችሁ የማይረብሻችሁ ከሆነ በምን ምክንያት ልታጡት እንደቻላችሁ ብትነግሩኝ ደስ ይለኛል። በእርግጥ የእናንተ ህይወት ነው። እስካሁን የሚያጫወታችሁ ይልሽ አንዳንድ ጊዜ ምን አለ መሰላችሁ፣ ይቅርታ አድርጉልኝና የሰው ልጆች ነን፣ በብዙ አይነት መንገድ እንፈተናለን። ብዙ አይነት ችግሮች፣ ብዙ አይነት ሀዘኖች ይደርሱብናል እና እነዚህን ሀዘኖቻችንን የምንወጣበት መንገድ ደግሞ ይኖራል። የምናልፍበት ጊዜ ደግሞ ይመጣል አይደለ? ያ ማለት ምንድነው? አሁን ቅድም እንግዲህ ከቤተሰቦች ጋር እያለሽ የነበራችሁን ህይወት ነግረሽኛል። ያም የእናንተ ህይወት ነው እንጂ የኔ ህይወት ወይ ደግሞ የሌላ ሰው ህይወት አይደለም። ከዛ ባሻገር ደግሞ ያሳለፍሽውን ነገር ለቤተሰቦች ስትይ የራስሽን ህይወት እንደገታሽም ጭምር እየነገርሽኝ ነበር። ያም ያንቺ ህይወት ነው እንጂ የኔ ህይወት አይደለም ወይ የሌላ ሰው ህይወት አይደለም። አሁንም ደግሞ ያው እያጠየኳቸው ያሉት የእናንተን ህይወት እነዛን ሁላ ነገሮች አልፋችኋል። አሁንም ደግሞ የደረሰባችሁን ሀዘን እያለፋችሁ ነው የምትገኙት። ይህም ለሰው ልጅ እንደ ማስተማሪያነት ነው እና ወንድማችሁን እንዳጣችሁት በእርግጥ አውቄያለሁ። እናንተም ደግሞ እንዳጣችሁት ነግራችሁኛል። ስለዚህ እንደው በምን ምክንያት ወይ ደግሞ እንዴት ህይወቱ እንዳለፈች በተወሰነ መልኩ ብናወራ የሚጠቅመው ነገር ምንድን ነው ማለት? ወይስ በየሚዲያ ወጣ የእኛን ህይወት ምናምን ለሰው እንትልትል ነው ወይስ አልገባኝም። የኛ ህይወት ለምን እንደሚጠቅመው ለአንተ? አንደኛ ያውላችሁ ወንድማችሁንም እያየሁት ነው፣ ማለትም ያጎታችሁ ልጅ እያየሁት ነው ምን አይነት ስሜት እያሳየ እንደሆነ። ይሄን ሁላ ነገር ደግሞ በወንድሙ አማካኝነት ነው እያላችሁ ነውና ምናልባት ልረዳው ይችላል። በምን መልኩ ትረዳው? በማንኛውም የሞተ ሰው ትመልስለት። በእርግጥ የሞተ ሰው ላልመልስለት ይችላል። ነገር ግን ይሄ ሰው ምናልባት ሳይካትሪስት የሚያስፈልገው ከሆነ ሳይካትሪስት እንዲያገኝ ማድረግ ይችላል። ያልሞከርነው ነገር የለም። እኔ እንደሞከረ እድሉን ብትሰጥኝስ? ምንድን ነው የምትሞክረው? ማለት ብዙ ሰዎች በእንደዚህ አይነት መንገድ ይላችሁ ብዙ ሰዎችን አግኝቼ አውቃለሁ። ከብዙ ሰዎች ጋር ተገናኝቼ ብዙ ሰዎችን የራሴ ሐኪሞች አሉ፣ ብዙ ሐኪሞች አሉኝ። በተለያየ የሙያ ዘርፍ ላይ ያሉ ሐኪሞች አሉና በእያንዳንዱ በሽታ ላይ ስፔሻሊስት የሆኑ ሐኪሞች አሉና ለሱም ደግሞ መፍትሄ ሊያመጡለት የሚችሉ ሐኪሞች እኔ ጋር ሊኖሩ ይችላሉ። ሰውን ሕክምና ምናምን አይደለም። በቃ እንደዚህ ጥያቄዎች እንዲነሱበት ስለ ወንድሙ የሚያስታውሱ ነገሮችን መስማት አይፈልግም። መልካም እሺ፣ ከሱ ጋር ይሄ ነገር ይቆምና ከእናንተ ጋር ያለው ቢቀጥልስ? ማለት ስለ ወንድማቸው እልፈት ብትነግሩኝ። ይህ አስፈላጊ ነው ብዬ አላምንም። በቃ እንደ ማንኛውም ሰው በቃ ሰው ይኖራል፣ ይፈጠራል፣ ያድጋል፣ ይሞታል። እንደዛ ነው በቃ። አሁን ላይ ደግሞ ተጽናንተን አሪፍ ረስተን እየቆር ነው። እንደገና ሌላ ወደኋላ መመለስ ያስፈልጋል ብዬ አላስብም። እሺ እንደዛ ቃላችሁ እንግዲህ እኔ የሰማኋትን ነገር ልንገራችሁና ምናልባት በዚህ ጉዳይ ላይ ማለት እናንተ ምላሽ ምንድን የሰማው እኮ ይቅርታ ያልሽ አንዴ ሰው እውነትም ላይሆን ይችላል የሚያው እኮ ያንን ለማረጋገጥ ነው እኔም ጥያቄ የጠየኳቸው ያለው። እዚህ ስመጣ ማለት ትክክለኛ መረጃ ነው ይዘህ መምጣት ያለብህ አይደለ? መረጃውን ከየት እንዳመጣው ነገር እህቴ ምን አለ መሰለሽ ጽጌ ነው ያልሽኝ አይደለ? ይኸውልሽ አንዳንዴ ምን አለ መሰለሽ የሆነ መረጃዎችን እንሰማለን። እነዛን መረጃዎች ደግሞ ከባለቤቱ እናረጋግጣለን። እናንተ ደግሞ ባለቤቶቹ ናቸው አይደለ? ስለዚህ እኮ ያንን ነገር ልንገራችሁና እውነት መሆኑን አለመሆኑን ደግሞ ብታረጋግጡኝ አይሻልም? ትክክለኛ መረጃ ከሆነ እንነግርሃለን። ካልሆነ ደግሞ ቦታው ከየት ነው የሚባል ነገር የለም አይደል? መቼም ማወቅ አለብን። ምን የወሬው ምንጭ መነሻው እውነት እርግጠኛ ነው ወይ የነገረ ሰው እውነተኛ ሰው ነው ወይ የሚለውን ራሱ እኮ ያንን ነገር እኮ እናንተ ያንን ነገር አታረጋግጡም። እውነት ነው ውሸት መሆኑን አታረጋግጡም። ሌላ ነገር ሊያወራ ይችላል ማለት ዝም ብለህ ሰፈር ውስጥ መጥተህ ስለ አንድ ቤተሰብ ንገሩን ብለህ ከአንድ ከተራ ሰው ጠይቀህ እኛም መጥተህ እንደዚህ እንድታስጨንቀን አንፈልግም። ሲጀምር ከሰፈር ውስጥ መጥተህ ላላችሁት ነገር በነገራችን ላይ ይሄ አዲሱ ሰፈራችሁ እንደሆነ አውቃለሁ። አዲሱ ቤታችሁ እንደሆነም አውቃለሁ። ማለት የድሮ ሰፈራችሁ እንደሆነ ወንድማችሁን የሚያጣችሁት እዚህ ጋር ነው እንደሚያወራላችሁ አላውቅም። በእርግጥ ወንድማችሁን የሚያጣችሁት ሌላ ቦታ ነው። ለምን እንዳስፈለገ ሁሉ አላውቅም። ይኸውልሽ ወንድማችሁን የሚያጣችሁት የድሮ ግቢያችሁ ውስጥ ያደጋችሁበት ግቢ ውስጥ ነው ግቢ ነበር። ያንን ሽሽትም ነው እዚህ የመጣችሁት። ከዛ ጊዜ በኋላም ነው እዚህ የመጣችሁት እና ስላሟሟቱን በተወሰነ መልኩ ስለሰማው ያንን ነገር ደግሞ ከእናንተ አንደበት ብሰማው እኮ ነው። ይሄ እኮ ነው ችግር የለውም። ሀዘን እንደሆነ አውቃለሁ። ግቢ ላልከው ግቢ ቀይረን የመጣ ነው። በጣም የተሻለ ግቢ በቃ ብቻችን ያው ሀዘን አላስቀመጠም ሲለን ስታድግ እኮ አብረክ ብዙ ትዝታዎች አሉ። አንድ ቤት ለሚኖር ሰው ብዙ ትውስታዎች አሉበት። ያንን ሰው ደግሞ በቀላሉ መርሳት አትችልም። በቃ ሀዘናችንን መርሳት ስላልቻልን በቃ ሁሌም ያ ልጅ አይኔ ላይ እሷም ላይ በቃ እንደዚህ በቃ ስለሚመጣብን
ብዙ ትውስታዎች ስለነበሩ ያንን ቤት ትተን ወደዚህ ቤት መተናል። በእርግጥ ተረጋግቶ ነው ያየው ማለት እዛ ቤት እያለ ደግሞ በጣም ያባስ ነበረ። በጣም ማለት ነው ሙሉ ቀን ሙሉ ሌሊት ነበር እንደዛ ነው። ቢያንስ ያን ቤት ቀይረን ከመጣን በኋላ ነው አሁን የሚሻለው። ስለዛ ወይ ካላወራበት እኮ አሁን ላይ እንደዛ አይደለም ይሻላል። ግን ከዛ ቤት ከወጣን በኋላ ሙሉ ተቀይሯል። ለዛ ነው ምናልባት እንደዚህ እየተረበሸ ነው እንዲህ እያደረገው ያለው ደግሞ ወንድሙን ስለገደለው ነው። ምንድነው የምታወራው? ምን ማለት ነው? ማን ወንድሙን የገደለው? ማን ነው ገደለ ያለው? ምንድነው የምታወራው? ምን አሰበ ነው? እንደውም ናውጣኔ እንደውም መጀመሪያ ዝም ብዬ ጥሩ ሰው መልስ እንደታይ መልካም ነገር ታወራለህ ብዬ ነው ያስቀመጥኩት። ከዚህ በኋላ እኔ ምንም ማደም የሚሰማ ነገር አይደለም። በቃ ውጣ በሩ ክፈቱ። ውጡ እዚህ ጋር ያላችሁ ማንን ማጥፋለን? ማንንም ውጣ ካሜራውን ማጥፋውን አይቻ አይደለም። በቃ በምን እንዳምራለህ አይደለም። ይኸውልሽ የህግ አካል ነው አብሮኝ ያለው። ስለዚህ የህግ አካል ነው ቤት ውስጥ ገብተህ የሰው ታሪክ በርበር የሚል ነው። እኔ ይኸውልሽ እናንተ ነው ዝም ብለህ ያጠፋው ነው ወንጀል ነው ተቀላላ ታውቃለና ታውቁቱን እናንተን ማንንም አንፈልግም። ተረጋጉ እኮ ተረጋግተሽ እናውራ አይሻልም? አናውራም በቃ እኛ እኮ ተረጋግተን እናውራ ብለን ስናስገባ ሌላ ነገር ነው። አንተ ያማጥቃይ ውጣ በቃ ከቤታችን ጣልና አንፈልግም እንዴ። ይኸውልሽ ጥያቄዎች አሉኝ ገና ጥያቄዎችን አልጨረስኩም። አንመልስልም በቃ አንተ ጥያቄ አለ እኛ ግን መመለስ ይቅርታ አድርጉልኝና አይውላችሁ ወደ ሌላ መንገድ ከምንሄድ በአግባብ ቁጭ ብለን ብናወራ ይሻላል። ለካችሁት መንገድ ሄዱ እንጂ እኛ ማውራት አንፈልግም። ይኸውልሽ አዘናችንን ራሳችን እንችላለን እንዴ? ይኸውልሽ አዘንሽ ምናልባት አዘን ደርሶብሻል። ወንድምሽን ስላጣሽ አዘን ደርሶብሻል። ነገር ግን የተደበቀ ነገር እንዳለ አውቃለሁ። ምንም የደበቀው ነገር የለም። ያጎታችሁ ልጅ ወንድማችሁን እንደገደለው አውቃለሁ። ለዛም ደግሞ አንተ የት ነበር? እኔ ማስረጃዎችን ይዤ የመጣሁት እየሰማሽ ነው። መረጃ ማምጣ ውጣ ከበህግ ውጣ በቃ ከሰው ይኸውላችሁ ገብታችሁ አስወጥታችሁ ይኸውልሽ አንድ ነገር ልንገራችሁ ገፍታችሁ ልታስወጡ ይችላላችሁ። ልወጣ ይችላል። ነገር ግን እሱ ላይ ብቻ ሰው ነው ይኸውልሽ እናንተ ላይ መዘዝ ታመጣላችሁ። ምንም መዘዝ አይመጣም። በገዛ ቤታችን በቃ 3 ወር ታስሮ አልነበረም ያጎታችሁ ልጅ? ምንድነው የሚያወራው ይሄ? አንተ ቁጥ 3 ወር ታስሮ አልነበረም ነው? ይሄንን ጊዜ ስታጠና ነበር? ይሄን ቤት ብቻ ነበር ስራ አድርገህ ስታጠና የነበረው? ምንድነው የምታወራው? እኔ ብዙ መረጃዎች አሉኝ። ከመረጃ ባሻገር ማስረጃዎች አሉ። ስለዚህ ራስሽ ላይ ለኛ ምንም ነገር የለም። ለምን አትወጣም? መረጃን ይዛችሁ ለምን አትወጣም? እሺ አንዴ ቪዲዮን አቁመውና እናውራ። እኔ ከኔ ጋር አውሩ። አሁን በአግባቡ ብንናገር የተሻለ ነው። አሁን እያስፈራራን ነው። ስላስፈራራን አይደለም ዝም ብለን ቁጭ ብለን በጥሞና እናውራ ያልነው ማለት ነው። እንደ ሰው እየተሳሰበን አንተም የምትጠይቀውን ጥያቄ እያስተካከልክ ሌላ ነገር ውስጥ አትገባ ማውራት እንችላለን። እኔ ለማስፈራራት ፈልጌም አይደል እያስፈራራን ነው። አሁን ይልል የሰፈር ሰው ያወራውን በሙሉ አጥተህ እዚህ ጋር እኔ እያስፈራራኋችሁ ሳይሆን ያለውን ነገር እውነታውን ተነጋግረን ለዚህ ቤተሰብ ዋጋ እንደከፈልሽ ተናግረሻል። ዋጋ የከፈልሽለት ቤተሰብ እንደቀልስ ሲበተንና የማይሆን ቦታ በዚህ ሂደት ከቀጠልን መበተኑ የማይቀር ነው። ምክንያቱም እኔ ቤተሰብ ለመበተን አለ እኔ እውነት ለማውጣት ነው የመጣሁት። እውነትን ለማውጣት ነው የመጣሁት። ይኸውልሽ እየሰማሽ ነው። እኔ እውነትን ለማውጣት ነው የመጣሁት። ስለዚህ ጥያቄዎችን በአግባቡ እንድመልሱልኝ ይፈልጋል። በቃ ከበድ ያለ ጥያቄ አጠይቀናል። የድሮ ግቢያችሁ ውስጥ እየኖራችሁ በነበረበት ሰዓት ወንድማችሁና ይህ ያጎታችሁ ልጅ ግጭት ውስጥ ገብተው ነበር። በእርግጥ ነው ግጭት ውስጥ ገብተዋል። ታናሽና ታላቅ እንደሚጣለው ሊጋጫሉ። ምንም አዲስ ነገር የለውም እኮ አንተ ከቤተሰቦቹ ጋር ስትኖር ከታናሽ ወንድም ወይ ከታናሽ ተጣልታ ታውቃለህ? ልትጣይ ትችላለሽ። በቃ ኖርማል ነው። ታናሽ ወንድም ሊጣላ፣ ሊቆጣ፣ ሊቆጣጠር፣ ሊማታ ይችላል። ያ ነው የነሱም ክስ አይደለ? ነገር ግን ይሄ ደግሞ ትንሽ የከፋ እንደነበረ አውቃለሁ። ምንም የከፋ ነገር የለም። በቃ እየተጣሉ በነበረበት ሰዓት ነው እንግዲህ ኢቭን ተያይዘው እስከ መደባደብ ደረጃ ደርሰው ነው ድንገት ወንድማችሁ እጁ ላይ ሊያልፍ ይችላል። እጁ ላይ አይደለም እሱ ገዳይ አይደለም። አልገደለም። ከዛም በፊትም ሲጀምር ወንድማችን ያመው ነበር፣ ይጥለው ነበር። ዋሳብ በቃ ባላስም ነው ሲጨቃጨቅ የሆነ ነገር ውስጥ ሲገባ ምናምን ይጥለው ነበር በስትረስ ማለት ነው። እና በዛ ሰዓት ድንገት ያጎታችን ልጅ ነበረ፣ እኛም አብረን ነበር። ተጨቃጨቁ ምናምን ወዲያው ደግሞ አይደለም ያ ነገር የተፈጠረው ማለት ተጨቃጨቁ ምናምን ነገር የሆነች ነገር ነበረች። የሆነ እንደዚህ ነገር ነበር የበፊታችን የሆነ የሚያዳልጥ ነገር ነበር። እንደዚህ ድንጋያማ ነገር ነበረ። እንዳጋጣሚ እየተጨቃጨቁ ምናምን ነበረ፣ እኛም ነበርን።
ከዛ በቃ ተረጋጉ ምናምን ተባብለን ነው ከዛ ሂደት ወረድ እላለሁ ብሎ አንሸራቶት ወደቀ እንጂ ካጎታችን ልጅ ጋር ድንጋይ መታው እንጂ እሱ አልመታው። አሁን እውነት ለመናገር እንደዚህ ማለት እንዴት ሲያጎቱ ልጅ ያም እኮ ስጋችን ነው። እኛ ይሄ ገሎት ቢሆን ገደለው ብለን ልናገር እንችላለን። ያው ከነበረ መረጃ አንፃር መጀመሪያ በደንብ ጭቅጭቅ ነበረ። ከዛ በኋላ ያጎታችሁ ልጅ ተናዶ እንደወጣ ወጥቶ ደግሞ ማታ ላይ ሲመለስ በጣም ጠጥቶ እንደነበረና አደገኛ የከረረ ጸብ ውስጥ እንደገቡ ይጠጣል ልጁ መጀመሪያ ይጠጣል። ያው በቃ በመጠጥ አንድ የተለከፈበት ነው። አሁን ማች ይጠጣል፣ ብዙም ጊዜ ደጅ ያመሻል፣ ይጠጣል። ኖርማል ነው፣ በቃ የለመድነው ነገር ነው። ግን አሁን የዚህኛው ጓደኞች ለምን ሰላም አገኘ ሲሉ ነው አሁን ለኔ እየለቃቀሙ የሚያወሩት ሰፈር ላይ ሌላ ነገር የሚፈጥሩበት። ይሄ ልጅ በአንድ የተለወጠ ስራ አገኘ፣ ጥሩ ህይወት ስለኖረው ነው ሰው አሁን የጠላትነትም ነው እያወራበት ያለው እንጂ ወንድሙን አልገደለውም። እሺ ማለት የዛኑ ቀን ምሽት ፖሊስ ወዲያው ይዞት ሄዶ ነበር፣ በቁጥጥር ስር ውሎ ነበር አይደለ? ለ3 ወር ያክልም እስር ቤት አሳልፏል። ከዛ በኋላ እንዴት እንደሆነ ባላቅም ከእስር ቤት ወጥቷል። ነፃ አደረገው ስላልገደለው ፍርድ ቤት አይቶ እኮ ነው አለመግደሉ ስለተረጋገጠ። እኛም መሰከረን፣ በቦታ ያለው ሰው አይደል የሚመሰክረው፣ ያየነው የሚመሰክረው ስለነበረም ስላልሰነዘረበት ወድቆ ስለሞተኝ ያመሰከረም ፍርድ ቤት ነፃ ለቀቀው። ከዛ በኋላ ግን አእምሮ ልክ እንዳልነበር አውቃለሁ። አእምሮ ዛሬም ልክ አይደለም እያየሁ እኮ ከዛ ጊዜ ጀምሮ ነው እንደዛ ነው ማለት የተነገረው። ፖሊሶቹን ደግሞ ስለሱ ተገደልከው ብሎ ስለወሰዱት ያ ነገር አእምሮ ላይ ተቀርጿል። ወንድሜን ገደልኩ ስለሚጸጸት በጣም ሌላ ነገር አይደለም። ታዲያ በዛ ቅስፈት ውስጥ እንግዲህ ይሄ ነገር የተፈጠረው የዛሬ ዓመት አካባቢ ነው አይደለ? በዚህ ቅስፈት ውስጥ እሷ አእምሮን በታመመበት ሁኔታ ስራውንም ባቆመበት ሁኔታ እንዴት በአንዴ ቤት አይደለም ግቢ ነው ለቀየራችሁት ሙሉ በሙሉ? ይሄ ሁላ ነገር ከየት መጥቶ ቀየራችሁ? ቅድም እኮ ነግራለች። አክስታችን ውጭ አለች፣ አክስታችን ልጅም እዛ ውጭ አለች። እሷ ትልክልናለች፣ እኛም ደግሞ እንሰራለን። እሱም ይሰራል፣ ልጆቹም ይሰሩት ያስቀምጡት ገንዘብ። ተማሪ ስለነበርኩኝ ያላገዛቸው ምናምን ነገር አሁን እሷም ትሰራለች፣ ውጭም ይልኩልናል፣ እኔም እሰራለሁ። እንዴት አንቀየርም? ሰው መቀየሩ ነው አሁን መለወጡ ነው የሚያስደስተው ወይስ ደግሞ አለመለወጣችን ነው? አሁን የሚያወራው ሰው ራሱ ለምን ተለወጣችሁ አይነት ነገር አንተ እየጠየቅህ ነው ያለው። ለምን ተለወጣችሁ አይነት ጥያቄ እኮ ነው። መለወጥ አይችልም እንዴ ሰው ሰርቶ? አይ መለወጥ ይችላል፣ በእርግጥ ልክ ነሽ። ነገር ግን በዚህ ልክ በአንዴ መኪና እስከ መግዛት ቤት ግቢ እስከ መቀየር ድረስ መድረስ እነዚህ ዘመዶች በፊት የት ነበሩ? የሁላ ጊዜ ተነበረ በቃ እነሱም የተሻለ ህይወት አይኖሩም ነበር እና በዚህ ቅስፈት ውስጥ ነው በዚህ አንድ ዓመት ውስጥ በዚህ ቅስፈት ውስጥ ነው የእናንተን ህይወት ሙሉ በሙሉ ሊቀይሩ የሚችሉት። የተሻለ ስራ ሰሩ። ሲቀጥል መጀመሪያ ወንድማችንም በመሞቱም ሀዘን ላይ ስለነበርን ከዛም በፊት ወንድማችንም አለ እሱም ይሰራል። ገባህ? እኛም ከነሱ ምንም አይነት እርዳታ እንቀበልም ነበረ። እነሱም ደግሞ ይሄን ያህል በፊት እንትን አላሉ ነበር። አሁን ከ1 ዓመት ከ2 ዓመት በፊት ነው የሄዱት። የዛን ሰዓት ገና ስራ እየጀመሩ ነበረ። አሁን ላይ ኦልሬዲ በጣም ተደራጅቷል እዛ ራሱ ማለት ነው። ሲቀጥል ደግሞ ወንድማችን ሲሞትም በወንድማችን ሀዘን ምንም መስራት እንደማንችል እስከ 40 እስከሚወጣ ከዛም በኋላም ስራ እየሰራን አልነበረም እኛ ማለት ነው። ረፍት ላይ ነበር በዛ ሰዓት ላይ በቃ ብር መላክ ጀመሩ እና እኛ እንድንጽናና ያደረጉት ነገር ነው ይሄ። ስለዚህ እናንተ እንድትጽናኑ ሙሉ በሙሉ ቤታችሁን ቀየሩላችሁ፣ መኪና ገዙላችሁ። ይሄው አልታ ምንድነው አላመንከንም ነው እያወራ ወይም እንትን እያልክ ያለው አክት እያደረክ ያለው እንዳላመነ። ምክንያቱም አላመንኩም። በእርግጥ ትክክል ነሽ። ምክንያቱም የማያሳምን ነገር ስለሆነ በግድምን ማለት አንችልም። እውነታው ይሄ ነው። አንዳንድ ነገሮች እንደሚያሳዩን ከሆነ ወንድማችሁና ያጎታችሁ ልጅ የገቡበት ግጭት በስራ በኩል ችግር ገጥሟቸው ስለነበረ ስራቸው ላይ አደጋ ሊያመጣ የሚችል ነገር በመሀላቸው ተፈጥሮ ስለነበረ በዛ ምክንያት ግጭት ውስጥ እንደገቡ ሰምቻለሁና ግጭት ያለ ነው። ስለ ግጭት ስለ ግድያ አንድ ላይ ስለሚሰሩ ሊጋጩ ይችላል። በቃ እንደ ትልቅ ጸብ የተነሳው በስራቸው ላይ ለሁለቱም አደጋ ሊሆን የሚችል ነገር ተከስቶ እንደነበረ ነው መረጃ ያለኝ። በፍጹም ስህተት ነው። ያልተጨበጠ የምታውቁት ነገር የለም እናንተ? አዎ በቃ እየሰሩ አንዳንዴ ይጨቃጨቃሉ። ለምን እንደዚህ ስራ ታላቅ ታናሽን ሊመክር ታላቅ ተውሊን ግዴታ ነው አይደል? ምናልባት የሚውልበት ቦታ አልተመቸውም። ታላቅየው ሊቆጣ ይችላል። ይሄ ነው ስራ ላይ አንዳንዴ ሊጨቃጨቁ ይችላሉ። እኛም አንዳንዴ እንሰማለን ይጨቃጨቃሉ። ስለዚህ እናንተ
እንግዲህ ወንድማችሁ ያለፈው በአጎታችሁ ልጅ ምክንያት እንደሆነ እያወቃችሁ ከሱ ጋር ግጭት ውስጥ በነበረበት ሰዓት እንደሆነ እያወቃችሁ አሜን ብላችሁ ዝም ብላችሁ ተቀመጣችሁ ማለት ተስማምታችሁ ተቀመጣችሁ። ያም ወንድማችንም ይሄ ወንድማችን ነው ወንድማችሁ ነው። እኔ አሁን ስለገደለው ስላልገደለው ሳይሆን ኢቭን የሞተው እሺ በጭቅጭቅ ውስጥ አንሸራቶት ነው ይባል። በጭቅጭቅ ውስጥ አንሸራቶት ቢሆን ራሱ ከሱ ጋር በነበረው ግጭት ነው አይደል? እንዴት ማለት እንዴት ተዋጦላችሁ ነው አንድ ላይ ልትቀመጡ የቻላችሁት? እንዴት ማለት አልገባም። ከባድ ነው መቼም እንዴ። እኔ ወይ ወንድሜ ገዳይ ማለት ባይገድለውም እንኳን በሱ ምክንያት ያ ነገር እንደተፈጠረ እያወኩኝ እንዴት ነው አብረው ሊኖሩ የምችለው? እና እኛም እሱ ማባረር ወይ መግደል ነበረብን። ያኛውን አተናል ድጋሚ ይሄንን ማሳውጣት ወይ መጣል ነበረብን ብለን የምታስበው ባልተረጋገጠ ወሬ አሁን አንተ እንደዚህ መጣህ እንደሰላልከን አው ብለህ ጥርጣሬ ውስጥ እንድንገባው ነው አንተ የምትፈልገው? ምንድነው ጥርጣሬ ውስጥ የምትገቡት? በቦታው ነበራችሁ አይደል? እሱን እኮ ነው የምልህ። በቦታው ስለነበርን ምንም አይነት ጥርጣሬ አይኖርንም። በቃ ገባህ አይደለ? አብሮም ልንኖር አይቻልም። አይተናል። በቃ ወንድማችን ራሱ ተንሸራቶ ሲጥለው ተንሸራቶ እንደወደቀ አይተናል። ከዛም በፊት እንደውም ብዙ ጊዜ ጥሎት እንዳነሳ ነው ሆስፒታሉ ለደረጃ ድረስ ደርሶ እንደተመለሰ እናውቃለን። ስለዚህ ምን ብለን ያጎታችን ልጅ ለማለት ራሱ ይከብዳል። ማለት በሕፃንነታችን ነው አብሮን ያደገው። ስለዚህ እንደዚህ አይነት ሰው እንዴት ልንጠረጥር እንችላለን? እያየ ነው ማለት በቦታው ነበርን። በቃ እኛ ከአይን ምስክር ውጪ ሌላ የምትለው ነገር የለም አይደል? ማን ያየው ነው አይደል? እውነተኛ ምስክርነት መስጠት የሚችለው። ስለዚህ ባየነው ልክ መሰከር። እሺ ያው እናንተን እንግዲህ ቃላችሁን በደንብ ሰምቻለሁ። ማለት ሁለታችሁም የራሳችሁን ሐሳብ ገልጻችኋል። ፍቃዳችሁ ከሆነ ደግሞ አሁን ካላዛር ጋር ማውራት ፈልጋለሁ። አይ በቃ አሁን ልጤባ ሰልታፈብደው ለምን ወደ ሰላም ተመለሰ? አሁን አይደለም በጨረሻ ይናፈቅልም አይደለም አይነ ግዴታ አይደለም። በቃ ጨረስክ ምን ያሟል። እኛ የምትፈልገውን መረጃ ሰጠን ካለ ወልቅ ብለ መውጣት። ከሱ ደግሞ ማግኘት የምፈልገው ነገር ምንም የምታገኘው ነገር የለም አይደለ? ምናልባት የጤናው ሁኔታ እናንተ እንደዚህ እንዲሆን ፈልጋችሁ ቢሆንስ? ምን ፈልገን እንደዚህ እንዳብድ ነው? ምናልባት በራሳችሁ መንገድ እየተበቀላችሁት ቢሆንስ? ወንድማችን እኮ ስጋችን ነው። ምንም እንደዚህ የምናደርግ ሰዎች አይደለም። በጣም የምንፈልገው ያንን ለማረጋገጥ ከሱ ጋር ማውራት አለ። በታምር አታወራም። እናንተ እንድፈቅዱልኝም አይደለም ማውራት አወራለሁ። ጀምር ወደዳችሁም ጠላችሁም አናግሯለሁ። እዚህ ማውራት አትችልም። ወደዳችሁም ጠላችሁም አናግሯለሁ አልኩሽ። ምክንያቱም ይሄ ስራዬ ነው። በጣም አላበዛም። የሰማሽ ነው። አረ ይሄ ስራዬ ነው። እንዳትነኪኝ ህግ የምታውቂ ከሆነ እንዳትነኪኝ አንቺ እራስሽ በህግ አግባብ ነው ያናገርኩሽ። በቃ እኛ ሰለቸን እኮ ያንተ ጥያቄ እኔ አልረጋጋም። ምንም እንደገና ልቀጥልሽ አንቺ ከዚህ በኋላ ምንም ልቀቂኝ። እንዳታናግረውም ውጣ። በቃ እንዳትነኪኝ። እኔ በእናንተ ላይ መረጃዎች እንዳልነግርሻለሁ። ወንድሜ ለምን አትወጣም? በቃ አልወጣም። የሰማሽ ነው። አንረጋጋም። የሰማሽ አይደልሽ? አንወጣም። ልጅ ያሟል። አሁን ድጋሚ ሊያሳምነው እሱን ማናገር እፈልጋለሁ። ያሟል ልጁ አሁን እያያችሁ ነው አይደል? በደንብ የምትደብቁት ነገር አለ። ካለበለዚያ ግን እንዳናገረው ትፈቅጃለሽ። አሞታል ኃይል አትጠቀም። በቃ የምትናገረውን ቃል ደግሞ በኃይል አይደለም መናገር ያለብህ። ከሷ ጋር ሌላ ተገቦስ በኃይል እንዳልጠቀም ከፈለግሽ በስነ ስርዓት ተግባብተን ለጋቁልኝ። እኔ ከሱ ጋር እያመመው ነው ያየው አይደል? እንዴ ችግር የለውም። አሞታል ችግር የለውም። እኔ አረጋግጬ አናግረዋለሁ። እምቢ ካላችሁ ግን ቤተሰባችሁ ላይ ምንም ነገር ነው ታምጡት። ማስፈራራቱን ተወውና የምታናገረውን ነገር ማለት ነው በስትክክል ማለት ለአጭር ሰዓት እና የምታናገረው ነገር ደግሞ እየመረጥክ ማለት አይምሮን የሚጎዳው ነገር እንደቅድሙ እንዲሆን ስለማንፈልግ ነው። ገባ አይደለ? ችግር የለውም አልኩሽ። አታስቢ። ለሱ ቀድመን ግን እኔ እንዳናገረው መጀመሪያ እኔ እንዳናገረው ሰሚያለሽ? ምንም ነገር እንዳታናገረው ያዛው ምንም እንዳታናገረው። እሺ አላዛር እንዴት ነህ? በድጋሚ ተገናኘን። አዎ ተገናኘን። ይቅርታ ቀድም ስላናደድኩ። ይቅርታ ተማምኖ አንዳንድ ነገሮችን ማጥፋት ተገቢ ነው ብዬ አላስብም። አሁን ይቅርታ ተማምነህ እንደዛ አንተም ልትሰድበኝ ሞክረሃል አይደለ? መጀመሪያ ልንገርህ፣ እኔ አልሰደብኩም። ይቅርታ እነሱ እንደሚሉት እኔ እንደውም አንድ ነገር ልንገርህ፣ እነሱ እንደሚሉት እኔ ፉዞ ሰው አይደለሁም።